አሁን በትልቁ የሚፈተንበት ነው ብዬ አምናለሁ። ጆዜ አብቅቶለታል ላሉ ሰዎች ጆዜ ራሱን ማደስ አልቻለም። ጆዜ በአመታት መካከል አልቆየለም። በቀይ ካርድ የተንበሸበሸው የትናንትናው የዓለም ዋንጫ መክፈቻ ጨዋታ በደቡብ አፍሪካ ሽንፈት ተጀምሯል። እንግዲህ ጆዜም ወደ ቤቱ ተመልሷል። እነዚህና ሌሎች ጉዳዮችን እያነሳን በሪትም ስፖርታችን እንዳስሳለን። ሪትም ስፖርት ተጀምሯል። እዮብ ተሰማና እኔ ሀና ምንዳውን ከተለያዩ ስፖርታዊ ጉዳዮች ጋር አብረናችሁ እንቆያለን። በስፋት ደግሞ ስለ ትናንትናው የዓለም ዋንጫ የመክፈቻ ጨዋታ፣ ስለ ደቡብ አፍሪካና ሜክሲኮ ብዙ የምንላችሁ ይኖረናል። እዮብ እንዴት ነህ? እንዴት ነሽ ሀና? አለው። እንዴት አየው የሜክሲኮና ደቡብ አፍሪካ? አዎ እንግዲህ በተለያዩ ነገሮች ነው አይደል የጀመረው። በተለይ ትልቁ የምናወራበት ሀሳብ ሊሆን የሚችለው ቀይ ካርዱ ግን ያው እኛ ዳኝነቱ ላይ ያን ያህል ከምንሄድበት በጨዋታው ላይ የታዩትን ነገሮች መዳሰስ አለብን ብዬ አስባለሁ። 3 ቀይ ካርዶች ተስተውለዋል። ምናልባት ቁጥራዊ መረጃዎችን ለማድረስ በኳታሩ ሙሉ የውድድር ቶርናመንቱን በሙሉ 4 ቀይ ካርድ ብቻ ነው የታየው እና በትላንትናው ጨዋታ ብቻ 3 ቀይ ካርድ እና ዳኛው እያወጣ ሲያድላቸው ነበር ማለት እንችላለን። የሃቪየር አጌሬ እንግዲህ ቡድን ምን ያህል አግሬሲቭ እንደሆነ ታይቷል። በተለይ በመጀመሪያዎቹ ጨዋታዎች ላይ ሳውዝ አፍሪካዎች ከኋላ ቢልድ ለማድረግ እየሞከሩ ነበር፣ ኳሱን ለመያዝ እየሞከሩ ነበር። ነገር ግን የሜክሲኮን ከባድ የሆነ የፕሬሲንግ መቋቋም አልቻሉም ነበር ማለት ይቻላል። በተለይ ሳውዝ አፍሪካዎች በ5-3-2 ነበር የገቡት። ኮምፓክት ሆኖ ከኳስ ውጪ ለመከላከል ሞክረዋል። ነገር ግን ፕሮግረስ አያደርጉም ነበር ኳስ ሲይዙ። እንዲያውም እድለኛ ናቸው። ፈርስት ሃፍ ብቻ 4-5 ጎሎችን ሜክሲኮች ስተዋል ማለት ይቻላል። እነ ራውል ሂሜኔዝ በጣም የሚገርም እንቅስቃሴዎችን አድርገዋል ማለት ይቻላል። እዚህ የመጀመሪያ የዓለም ዋንጫ ጎሉና ያገባው ሂሜኔዝ የመጀመሪያውን ጎሉን ያስቆጠረው። ነገር ግን ለሜክሲኮ ባለሳሳት ከሃቪየር ሄርናንዴዝ ጋር ወይ ተጋርቷል ወይ ይበልጠዋል ይመስለኛል። እና በጨዋታው ላይ ግን በዋናነት አንድ ፓተርን ስመለከት ነበር። በተለይም ሄሱስ ጋራዶ የተባለው የግራ ፉልባክ እና ሁሊያን የመጀመሪያውን ጎል ያስቆጠረው ኪኞኔስ የተባለው ተጫዋች በጣም ጥሩ ፓተርኖች ነበሩት ማለት ይቻላል። ከግራ ፉልባክ ላይ በሚገባ ነበር ኦቨርላፕ እያደረገ ይሄ ኪኞኔስ ሊደርስበት የሚገባ ቦታ ላይ የግራ ክንፍ ቦታው ላይ ይገኛል። እዚህ ጋር ነው ኪኞኔስ ትላንትና በጣም ጥሩ እንቅስቃሴ ተመልክተሻል። ይሄ ጎሉን የመጀመሪያውን ጎል የሚያስቆጠረው ተጫዋች እና ከግራ ስለሚነሳ ለደቡብ አፍሪካዎች በጣም አስቸጋሪ ሆኗል። ይሄ ኢንቨርት እያደረገ ይገባባቸዋል። ጎሉን የሚያስቆጠረው ከዛው በጥሩ ፕሬሲንግ የሄዱበትን ነው እና እቺ ፓተርን በጣም ጥሩ ነበረች ማለት ይቻላል። 6 ቁጥራቸውም ወደ መሀል ይገባል። ስለዚህ ባክስሪ ይሆናሉ ከኋላ። እንደዚህ አይነት ፓተርኖች በሃቪየር አጌሬ ቡድን በኩል ስንመለከት ነበር። ኪኞኔዝ በጣም የጨዋታው ኮከብ ባል ሬቲንጉ የሱም ትልቅ ነው። በጣም ጥሩ። ሌላው በተለይም የራውል ሂሜኔዝ የሆነ ኢሞሽኑን ተመልክተሻል ጎል ሲያስቆጠረና ይሄ የላቲን ሀገሮች በጣም ከሀገራቸው ጋር ያለውን አታችመንት በትክክል ያሳየንበት ነው። እኔ ቡሊያን በተለይም ራውል ሂሜኔዝን በፕሪሚየር ሊጉ ትላንት እያነሳ ነው። ሌላ የሚጠበቀው አጥቂ ነው። 34 ዓመቱ ቢሆንም ብለን ድሮፕ ያደርጋል፣ ወደ መሃል ይገባል፣ ኳሶችን ይቀበላል። ይሄ ዘመናዊ የምትይው ስትራይከር ነው። ከዛ ደግሞ በጣም አስፈሪ ሩጫዎች አሉ። ጎሉን ያስቆጠረበትን መንገድ መመልከት ትችላለች። ከውስጥ ነው የገባው። ፈርስት ሃፍ ላይ ተመሳሳይ ኳሶች አሉ። የምስጋና ለሳውዝ አፍሪካ ግብ ጠባቂ ይሁን እንጂ ጎሎች ይቆጠሩ ነበር ማለት ይቻላል። የቀይ ካርዱ ነገር ሌላው መነጋገሪያ፣ በተለይ እኔ ሳውዝ አፍሪካ ያገኘችው የቀይ ካርድ እንትን ላይ በሜክሲኮ ላይ የተሰጠው ሬድ ካርድ ትንሽ ማለት ዳይሬክሽኑን ጠብቋል የሚለው በሳውዝ አፍሪካ በኩል የተሰጡት ሁለቱ ምናልባት ሁለተኛው ቀይ ካርድ ትንሽ ግን እውነት ለመናገር አለመስጠት የተሻለ ያደርጉ ለቀይ ካርድ የቀረቡ ናቸው ማለት ይቻላል። እንዳልኩሽ ሳውዝ አፍሪካ ላይ ግን የተሰጠው ዳይሬክሽኑን ከማየት አንጻር ግልጽ የጎል ማግባት አጋጣሚ ነው ወይስ አይደለም የሚለው ትንሽ እሱ ያጠያይቃል። በጣም ጥሩ ጨዋታ ነበር ማለት ይቻላል። ቀጥሎ ቼክ ከኮሪያ እንግዲህ ተመልክተናል። ሌሊት ነበር
11 ሰዓት ላይ መነሳት ተጠበቅ ነበር። በጣም ቆንጆ አሸንፋለች፣ 2-1 አሸንፋለች። እንግዲህ እንዳለ የመሃል ሜዳ ተጫዋቾቻቸው በሊ ነው የሚጀምረው። የተለየው ሊ ነው ማለት አንችልም። የፔዥው ሊ በጣም ጥሩ እንቅስቃሴ አድርጓል። ሳን በጣም አሪፍ ነበር። የመጀመሪያው ጎላቸው የኮሪያዎች በጣም ድንቅ የሚባል ነበር። ሌላ ማንሳት የምንችለው ቼኮች የጁር ወራቸው የአርሰናልን ይመስል ነበር ማለት ነው። የቆመ ኳስ ላይ አጠቃቀማቸው 2 ጎሎች አስቆጥረው ነበር። ሹሼክ የዌስትሃም ጎል አስቆጥሮ ነበር፣ ግን የሱ ጎል ኦፍሳይድ ተብሎ ተሽሯል እንጂ በጣም ድንቅ እንቅስቃሴ ነበር። በተለይ ምናልባት የአርሰናልን የቆመ የሴት ፒስ አሰልጣኝ ተውሰዋል እንዴ ብዬ እስከማስብ ድረስ የኮሪያኖችን ቁመት በደንብ ኤክስፖዝ ያደረጉት ነበርና መጨረሻ ላይም ግብ ጠባቂው አድኖ ነው እንጂ በጣም ጥሩ ሙከራዎች በቼኮች በኩል ተመልክተናል። ከዛ ውጭ ግን የኮሪያዎች በባክ 5 ነበር። እነሱ እንግዲህ 2 ቡድኖች በባክ 5 ተመልክተናል። በባክ 5 ነበር የገቡት። በተቻለ መጠን ይሄ ወርክ ሬታቸው በጣም ጥሩ የሚባል ነበር። በዛ መልኩ እንግዲህ ኮሪያዎቹ ማሸነፍ ችለዋል ማለት ይቻላል። በጥሩ ሁኔታ በጥሩ ኢንቴንሲቲ የዓለም ዋንጫን በሚመጥን መልኩ ውድድሮቹ ተጀምረዋል ብዬ አስባለሁ። ደግሞ ወደ እየገፋ ሲሄድ በጣም ጥሩ ውድድር ነው። ወደ ሜክሲኮና ደቡብ አፍሪካ እንመለስና ስለ 17 ዓመቱ ሞራ እስቲ እንግዲህ ሞራ ትላንትና ባለሳሳት በዓለም ዋንጫ የተሰለፈው ወጣቱ ተጫዋች የሆነ ይመስለኛል። ይሄንን በእድሜ ትንሹ ተጫዋች ሳይሆን አይቀርም እና ደጋፊው ምን ያህል ድጋፍ እንደሰጠው ተመልክተሻል። በጣም ድጋፍ ሲሰጠው ነበር። ትላንት አንስተናል ካስታውስ ይሄን ተጫዋች ምናልባት እንጠብቀው ወደሚል ነገር ግን በአሰላለፍ ውስጥ አላስጀመሩት። ሞሮፍ ኮምፓክትነሱን ፈልገውት ሊሆን ይችላል፣ ከልምድም አንጻር ሊሆን ይችላል። በዚህ በዋናው ናሽናል ቲም ደረጃ ደግሞ ብዙ የተጫወተም ልጅ ስላልሆነ እሱን ማጠቀም አልቻሉም። ከዛ ውጭ ግን የሃቬር አጌሬ ቡድን በጣም ነው የተመቸኝ። እውነት ለመናገር ኳስ ሲይዝ ጥሩ ነው፣ ከኳስ ውጭ ኢምፕሬስ ሲያደርግ በጣም ጥሩ ነው እና በጥሩ መክፈቻ ጨዋታ ነው። ብዙ የግብ ዕድሎችንም መፍጠር ይችሉ ነበር። በጣም ጎሎች ማስቆጠር ይችሉ ነበር። በተለይ ወደ 41ኛው ደቂቃ ላይ በጣም ኮንበር የሚያስነሱ ሙከራዎች ነበር። ግብ ጠባቂ በጣም ጎበዝ ነው። የጨዋታው ኮከብ ልትዩ የምትችሉ 5-6 ጎሎች ከመቆጠር ያዳናቸው እሱ ማለት ይቻላል። እስቲ ስለ ጆዜ እናውራ። ስለ ጆዜ ከዛ በፊት ግን ዛሬ ጨዋታዎች ጨዋታዎች አሉ እንግዲህ ዛሬ የሚደረጉ ካናዳ ከቦርዚያ እንደ ሄርዞጎቪና ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሌሎቹ እንግዲህ ሌሊት ነው የሚደረጉት። የማውሪሲዮ ፖቼቲኖ ቡድን ለማየት ከፈለግን ፓራጓይ ከዩኤስኤ እንግዲህ ሌሊት 10 ሰዓት መነሳት ሊጠበቅብን ነው ማለት ነው። ከዛ ውጪ ግን 4 ሰዓት ላይ ያለው ጨዋታ ኳታር ከስዊዘርላንድ እሱም በነገው ዕለት የሚጠበቅ ጨዋታ ነው ማለት ነው። እናያለን ግን ሌሊት ስለሆነ ሌሊት ሀገር ሰዓት ጋር በጣም ከባድ ነው። ዛሬ ግን እኔ እውነት ለመናገር የኮሪያን ጨዋታ በማየቴ በጣም ነው ደስ ያለው። በእውነት ማለት እንቅልፍሽን አጥተሽ እንትን ማትይለት አይነት ጨዋታ ነው። ያው እኛ ደግሞ ግዴታ ነው ጥሩ ጨዋታ በተቻለ መጠን ሁሉንም ጨዋታዎች እንግዲህ እየተመለከትን ለአድማጭ ተመልካቾቻችን የሚቀጥሉት ቀናት ዋናው የሚሆነው ርዕሳችን ዓለም ዋንጫ ነው። በተለይ ደግሞ በደንብ እስክንገባበት ድረስ ነው። ዛሬ እንዲሁም አቅደን የነበረው ስለ ክርስቲያኖ እና ስለ መሃል ሜዳው ጥምረት ነበር ትናንት እየተነጋገርን የነበረው። ግን ሌሊቱን ደግሞ ጆዜ ሞሪኖ ወደ ሪያል ማድሪድ ወደ ቤቱ ከ13 ዓመት በኋላ ተመልሷል። ስለዚህ ጉዳይ ምንድነው ቢሃይንድ ደስ የሚለውን አንድ ጥሩ አርቲክል በአትሌቲክ ጸሐፊው ጋር አግኝተን ነበር። ሌሊቱን እሱን ለማየት ሞክሬ ነበር። ስለዚህ እሱንም እንመለከታለን። ምንድነው ለምንስ ተመረጡ የሚለውን መመልከት ያለብን ይመስለኛል። የት ታስታውሻለሽ ጆዜ? ምናልባት ሲያሰለጥን በቼልሲ ሁለቴ ነው እንግዲህ በቼልሲ ቤት የመጣው። የመጀመሪያው 2005 ላይ ሲመጣ ሪቮሉሽነሪ ነበር ማለት ይቻላል። ስፔሻል ዋን ብሎ ገና እግሩ ከመርገጡ ነበር ማነጋገር የጀመረው። የሰር አሌክስን ኢራ የሚገለብጥ ይመስል ነበር። 2 ተከታታይ ዓመት
ዋንጫ በላ። ግን ሰር አሌክስ ሁሌም ራሱን እያደሰ አሸናፊ ይሆናል። ተሰናበተ፣ ተመልሶ መጥቶ ይሄኛው ዋንጫ ግን ለኔ ይለይብኛል ከዛኛውም በላይ በጣም በሲስተም አሪፍ የነበረ ቡድን እነ ሴስ ፋብሪጋዝን የጨመረ ስታይል የነበረው ቡድን ሁለተኛው ቡድንና ቆንጆ አድርጎ ዋንጫውን ማንሳት ችሏል። እንግዲህ ብዙ ቦታዎች ረግጦ ጆዜ በቃ በኤሊት ሌቭል አበቃለት ወይ ተብሎ ሲጠበቅ ነበር። ሪያል ማድሪድም ባለፉት 2 ዓመታት ቻምፒየንስ ሊግ አላነሳም። ከዛም ባለፈ ደግሞ በላሊጋውም ይሄ ነው የሚባል እንቅስቃሴ የለም። ስለዚህ ሁለቱም የተገናኙበት ቦታ በትክክልም የሚገጥም ይመስለኛል። ጆዜ ወደ ታላቅነት ለመመለስ ሪያል ማድሪድም ደግሞ ይሄንን ነገር ለማስተካከል የፈለጉ ይመስለኛል እና በዋናነት በተለይም ከትላንቱ የአርቲክል በኋላ አንድ የተረዳሁት አለ። ማሪዮ ኮርቴጋና የተባለው የዛ አትሌቲክ ጸሐፊ ነው ቢሃይንድ ዘ ሲን ብሎ ረጅም አርቲክል ጽፎ ነበር እና ስለ ጆዜ ለምን እንደተቀጠረ በሚገባ የሚያሳየን ይመስለኛል እና ይሄ ጸሐፊ እንደተናገረው ከሆነ ዣቪ አሎንሶ የተሰናበተ ሰዓት ነበር ጆዜን የፈለጉት ፍሎሬንቲኖ ፔሬዝ። ስለዚህ ይሄ ፓኒክ የሆነ አይደለም ማስፈረሙ የሆነ አሁን ችግሮች ስለተፈጠሩ እነ ቹዋሜኒ የነ ቫልቬርዴ ጸብ ጋር በተያያዘ አይደለም፣ ወይም መልበሻ ቤቱ እንዲቆጣጠሩ አይደለም የጆዜ ቅጥር ከወራት በፊት። ስለዚህ ያኔ ደግሞ ወደ ቤኒፊካ ጆዜ የ2 ዓመት ኮንትራት የፈረሙበት ጊዜ ስለነበር እንደማይቻል አወቁ ይላል ይሄ ጸሐፊ። ከዛም በኋላ ግን ወደ አርቤሏን የሄዱት ነገር ግን በዛ መሃል ስሞች ይነሱ ነበር። ከሚነሱት ስሞች መካከል አንደኛው ትላንት ስታንሾ የነበረው ስካሎኒ ነው የአርጀንቲናዊ። በተደጋጋሚ ግን ሲነሳ የነበረው ስም የማውሪዚዮ ፖቼቲኖ ነው። ዲዲዬ ዴሻምፕ ተነስቷል። የርገን ክሎፕ ካለበት ስልጣን መልቀቅ አይፈልግም። ስለዚህ እሱ ጥያቄውን ሊቀበል አይችልም። በእርግጥ ሪያል ማድሪድ ለእኔ ለአሎንሶ ካልሆነ ለክሎፕ በፍጹም ይሆናል ብዬ አላስብም። ምክንያቱም ሪያል የኮከቦች ስብስብ ነው። ሪያል ፕሬስ አድርጉ ማትያቸው ተጫዋቾች ብዙ ናቸው። ስለዚህ ሁሉም ተጫዋች መከላከል አለበት ብለው ለሚያምኑ ለዘመናዊ አሰልጣኞች ይሆናል ብዬ አላስብም። ከዛ አንጻር ጆዜን እንግዲህ ወደ ኋላ ላይ እንትን እያለ መጣ። ጆዜ በጥሩ ነው የሚታወሱት ይላል ጸሐፊው። ሁል ጊዜም በፔሬዝ በጥሩ ነው የሚታወሱት። ምክንያቱም የዚዳን የካርሌቶ ቻምፒየንስ ሊጎች እንዲመጡ መሰረቱን የጣለው ጆዜ ነው ይላል። ምናልባትም ከ10 ዓመት በኋላ ነው ወደ ኳርተር ፋይናል በቻምፒየንስ ሊግ በተከታታይ ለ3 ጊዜ ጆዜ ያሳለፏቸው። ከዛ ውጪ የሚደንቁ ሪከርዶች አሏቸው። እንደምታውቂው ባርሳን አሸንፎ በመጣበት ዓመት ኮፓ ዴል ሬን አሸንፏል። ሪኮርድ የሆነ ከዛ በኋላ እስኪሰበር ድረስ የ100 ነጥብ በላሊጋው ያስመዘገቡ የጆዜ ቡድን 121 ጎል አስቆጥሯል። ስለዚህ የሚከላከል ቡድን ብቻ አልነበረም ያ ቡድን። የነ አንጌል ዲ ማሪያ የነ ሚሱት ኦዚል የነ ክርስቲያኖ ታስታውሻለሽ እና በጣም ድንቅ የነበረ ቡድን ነው። ፍሎረንቲኖ ፔሬዝ ከጆዜ ጋር ያለው የጆዜን ዘመን ሲያስብ በጥሩ ነው የሚያስበው። ለዛም ነው የተመረጠው። ስለዚህ በዋናነት የተመረጠበትን ምክንያት ይሄ ሰው አሁንም የሪያል ማድሪድን የከፍታ ዘመን ምክንያቱም ለ10 ዓመት አካባቢ በነ ትልቁ ሮናልዶ ጊዜ ይመስለኛል 2002 አካባቢ ለመጨረሻ ጊዜ ቻምፒየንስ ሊግ አንስቶ ባልሳሳት ይሄንን ቁጥር ከዛ በኋላ ለማንሳት ላዴሲማን 10ኛውን የቻምፒየንስ ሊግ ዋንጫ ለማንሳት ከ10 ዓመት በላይ ጠብቀዋል። ነገር ግን ዋናው ስራ የተጀመረው በጆዜ ነው ብሎ ያምናል። ከዛም በኋላ እንግዲህ ከኤጀንታቸው ጋር ማውራት ጀመሩ። ጆዜ የሚጠይቁት ዋናው ነገር 5ቱም ከሳቸው ጋር የሚሰሩት የአሰልጣኝ አባላታቸው እንዲመጡ ነው። በአንጻሩ ፍሎረንቲኖ ፔሬዝ ደግሞ የፊዚካል ትሬነሩንና የግብ ጠባቂ አሰልጣኙን በደንብ ሬት ስለሚያደርጓቸው እሱም አብሯቸው ኢንቴግሬት እንዲያደርግ አብሯቸው እንዲሰራ ሀሳብ አቀረቡ። በዚህም ተስማምተው ነው የቀጠሉት። ጆዜ ዲማንዶች ነበሯቸው። አንድ የቀኝ ፉልባክ፣ አንድ ጉልበት ያለው ሴንተር ባክ፣ አንድ የግራ ፉልባክ ከካራሬስ ጋር እንዴት ነው የሚፎካከር፣ መሀል ሜዳ ላይ ደግሞ ጥሩ ክሬቲቭ ሚድፊልደር እንደሚፈልጉ ተናግረዋል። እንግዲህ ከተናገሩበት በኋላ ሪያል ማድሪድ ስንቱን አስፈርሟል። ትናንት የሰማሽው ቅድም ስናነሳ ነበር በርናንዶ ሲልቫ መሀል ሜዳው ላይ እንግዲህ ክሬቲቭ የሚባለው
አይዲያል የሚባለው ወይም ደግሞ በዋናነት ታርጌታቸው ቪቲኒያና ለሪያል ማድሪድ የሚጠኑት ጃኦ ኔቬዝ ነበሩ። ግን በፍጹም ፔዤ እነዚህ ተጫዋቾች የሚሸት አይነት ቡድን አይደለም። በፍጹም የሚታሰብ አይደለም። አሁን ፔዤ 2 ጊዜ ቻምፒየንስ ሊግ አሸናፊ ነው፣ ሀብታም ክለብ ነው። ሪያል ማድሪድ የሚያደርገውን ሁሉንም ነገር ያደርጋል። በትልቅነት ብቻ ነው ሊገናኙ የማይችሉ። ስለዚህ ምናልባት ፈተና ከፈለጉ ወደፊት እናያለን። አሁን ግን ለሁሊያን አልቫሬዝ የቀረበው 150 ቢቀርብ እነዚህ እንደማይሸጡ ተረጋግጧል። ከዛም አንጻር ይመስለኛል በርናንዶን አስፈርመዋል። ሌላኛው እንግዲህ ዳምፍሬንዝ የኢንተሩ ቀኝ ፉልባክ ላይ ፈርሟል። ግራ ላይ በሚቀጥሉት ቀናት ይፈርማል ተብሎ ይታሰባል። ኢብራሂማ ኩናቴ መሀል ተከላካይ ላይ ጉልበት ያለው ብለው ነበር፣ እሱን ፈርሞላቸዋል። ስለዚህ ኦልሞስት ቡድኑ ተጠናክሯል። ምንም ገና የዝውውር መስኮቱ ገና ብሎ ሳይከፈት አጠናቀውላቸዋል ማለት ይቻላል። ምናልባት አንድ ጋላክቲኮ አጥቂ አካባቢ በትልቅ ገንዘብ ሊመጣ ይችላል ብዬ አስባለሁ። ጆዜ እንግዲህ ትልቅ ስራ አሁን በትልቁ የሚፈተንበት ነው ብዬ አምናለሁ። ጆዜ አብቅቶለታል ላሉ ሰዎች ጆዜ ራሱን ማደስ አልቻለም። ጆዜ በአመታት መካከል አልቆየም ላለ ከዛ በኋላ እየወረደ ነው አይመጣ ከስፐርስ በኋላ ወደ እነ ቤንፊካ ምናምን አይደል። አሁን ይሄ ትልቅ ውድዱ ነው ብዬ አስባለሁ። ነገር ግን ለጆዜ ብቻ አይደለም እድሉ፣ ሪያል ማድሪድም የተቸገረበት ቦታ ነው። ሪያል ማድሪድ በአዲስ አስተሳሰብ በአሎንሶ ስር ፕሬስ የሚያደርግ ሁሉም ተጫዋቾች ፕሬስ እያደረጉ እንዲቀጥሉለት ኳስ የሚይዝ ቡድን ለመስራት ሞክሯል። እንደማይቻል ታይ ቪኒሺየስ እና ኪሊያን እያሉ ይህንን ልትሰሪያት ምክንያቱም ወርክ ሬት የላቸው። አንድ ፌመስ ክሊፕ አለች ምናልባት ካስታወሻ ሉዊስ ኤንሪኬ ራሱ ክፍል ውስጥ የመልበሻ ክፍል ውስጥ ቢሮ ውስጥ ጠርቶት ካንተ የምንፈልገው እንደ ማይክል ጆርዳን እንድትመራለን ጎልና አሲስት ብቻ አይደለም በዚህ በዘመናዊ ፉትቦል ላይ የሚፈልገው። ኦስማን ዴምቤሌ ፕሬስ ሲያደርግ አይተሽ የባሎን ዶር አሸነፈ። ፕሬስ ካላደረግም ቤንች እንቀመጣለን። የርገን ክሎፕ ሲኦ ኦፍ ዲያሪ ላይ ሊዮኔል ሜሲ ካልሆንክ ትከላከላለህ ሄደ። ሞሳላ፣ ሮቤርቶ ፌርሚኒዮ፣ ሰኢዶ ማኔ እንዴት ፕሬስ እንደሚያደርጉ ተነጋግረናል አይደል ስለ ኢራዮላ ቅጥር ስናወራ። ስለዚህ በዚህ ዘመን እግር ኳስ የኪሊያን ምባፔ 30 ጎል ቢቀርብሽ ይሻላል ጎል ማትከላከይ ከሆነ በዛ በኤሊት ሌቭል መጫወት ከፈለግሽ። ግን የሪያል ማድሪድ ባህር ደግሞ ያለ ሪያል ማድሪድ ሲቲ ያደርጋል በ4-4-2 ኮምፓክት ሆኖ ይከላከላል። ከዛ ሞመንቶችን የሚጠብቅ ቡድን ነው። ከዛ የሳንቲያጎ ቤርናቦ ማጂኮችን የሚጠብቅ ቡድን ነው በአብዛኛው እና ከዚህ አንጻር ጆዜ ትክክለኛ ፊት ናቸው ለዚህ ስኳድ ማለት ይቻላል። አለመነካካት የካውንተር ቲም ነው ሊሰሩ የሚችሉት፣ ግን ራሳቸውን በእንዴት ነው የሚለውን የሚገመገምበት ይመስለኛል። እንግዲህ እውነት ለመናገር ደስ ብሎኛል በእኔ በኩል ጆዜ በቃ ያስፈልጋሉ እግር ኳሱ ላይ ታዩ። አንዳንዴ መከላከል ያበዛሉ ልትይ ትችላለሽ። አሁን ሁሉ ሆኖ ፕራግማቲስት ያስፈልጋል፣ ግን ለሚዲያው ራሱ ያስፈልጋል። መርጬ ከምሰማቸው ፖስትና ፕሪማች ኢንተርቪዎች አንዱ የጆዜ ነው እና ወደ ትልቁ ቤት በመምጣታችሁ በበኩሌ በጣም ወደ ቤታቸውን የተመለሰው እጅግ እኔም ደስ ብሎኛል። እና እስቲ ሪያል ማድሪድን ደግሞ እናያለን በቀጣይ ቀናትም ዴቨሎፒንግ ስቶሪ ስለሆነ የምናነሳቸው ነገሮች ይኖራሉ። ስለ ኤሊት አንደርሰን ዝውውር እና ማንቸስተር ሲቲ እንግዲህ 121 ሚሊዮን ፉል ፓኬጅ አልበቃውም። የኖቲንጋም ባለስልጣናት ጠየቀ ነው በጣም እንግዲህ ማንቸስተር ዩናይትድ ደግሞ ከድርድሩ ወጥቻለሁ አይነት ነገር በጋዜጠኞች በተለያዩ ሪፖርት በሚሰጡ ሰዎች እየተመለከተ ነው። እስቲ ከማንቸስተር ዩናይትድ እንነሳ። አይ ቲንክ ዩናይትድ ትራውማታይዝ የሆነ ይመስለኛል ባለፉት ዓመታት ምናልባትም ይሄ ራሱ በሰራቸው ብዙ የዝውውር ስህተቶች አሁን ላይ ደፈር ለማለት የፈራ ይመስላል። ሁለት መንገድ በዩናይትድ ደጋፊዎች በዩናይትድ ጸሐፊዎች በኩል ይነሳ። የመጀመሪያው የራይስ አይነት ይሄ ዝውውር ያስፈልጋል። አንድ ማወቅ አለብን ነገር በእኔ ግምገማ አርሰናል ከሲቲ ጋር እንዲፎካከር አርሰናል አንድ ደረጃ ከፍ ያደረገው ዴክላን ራይስ ነው ብዬ ነው ማለት። እንዲሁም ለዌስትሃም 20 ሚሊዮን ፓውንድ መጨመር አለባቸው። አመቱ ሙሉ ቢሮጥ የማይደክሙ አመቱ ሙሉ ለአርሰናል ግልጋሎት ቢሰጥ የማይደክሙ 100 ሚሊዮን ፓውንድ ለእንደ ራይስ አይነት ተጫዋች
2-3 ቢወጣ ምንም ማለት አይደለም እና እያየነው አርሰናልን በካውንተር ጎል የማይቆጠርበት ኳስ ይዞ ቢጫወት ችግር የሌለበት ዲፌንሲቭሊ እጅግ ነው ከነ ጋቢ ሳሊባ እንዴት እንዳደረገው። ስለዚህ እንደዚህ አይነት ስቴትመንት የሆኑ ዝውውሮች ያስፈልጋል ለዩናይትድም ይባላል። ግን የኤሊየት አንደርሰን ደግሞ ተጋን እውነት ለመናገር 2 ዓመት ነው አይደል ያየነው በትልቅ ደረጃ 130 ሚሊዮን ፓውንድ ነው እየተጠየቀ ያለው። ዩናይትዶች አንቶኒ በ84 ሚሊዮን ፓውንድ ወይም በ100 ሚሊዮን ዩሮ አምጥተዋል። ከዛ በኋላ በ22 ሚሊዮን ፓውንድ ነው የሸጡት። ምናልባት ይሄ ድጋሚ ሲሸጡት የሆነ ነገር አስገብተዋል። አዶንስ አለ። ጀደን ሳንቾ በዩናይትድ ታሪክ በጣም ቀሽሙ ዝውውር ይመስላል። 74 ሚሊዮን ፓውንድ ወጥቶበት በነፃ ነው የለቀቀው። 350 ሺህ ፓውንዱን እያገኘ ምንም አይነት ግልጋሎት ያልተሰጠ ተጫዋች። የፖግባን ዝውውር እንዴት ነው የምንገመግም አላውቅም። ፖግባ ፍሎፕ አርጓል ለማለት እቸገራለሁ በግሌ፣ ምክንያቱም በጣም ጥሩ ተጫዋች ነው። ግን እንደዚህ አይነት ዝውውሮች ዋንጫ እንደማያመጡለት ግን የተገነዘበ ይመስለኛል። ለዚህም ነው ማንቸስተር ዩናይትዶች አሁን ትላንትና ከትላንት ወዲያም ብዙ ዜና ሲወጣ ነበር። በዚህ ክረምትም እንግዲህ በዚህ የክረምት የዝውውር መስኮት ለአድማጭ ተመልካቾቻችን ማሳወቅ የምንፈልገው ብዙ ስለ ዩናይትድ በቃ ምንም ማድረግ አንችልም፣ ሪቢውልድ ላይ ስላሉ ብዙ ዜናዎች ይወጣሉ። መነካካታችን የሚቀር አይደለም እና የዩናይትድ ደጋፊዎች በደም ስለሚሳተፉም ዝውውሩ ላይ ይሄንን የኢቢሲ ስፖርት ሰብስክራይብ ላይክ እያደረጉ በዚህ አጋጣሚ ማስታወስ ፈልጋለሁ። ዩቲዩቡን ይጠብቁን። ሌሎችም እነ አርሰናል፣ ስለ አርሰናል ለምሳሌ ዴቪድ ኦርንስቲ ምንድን ያለው ትልልቅ ዝውውሮች የተወሰኑ ቦታ ነው የሚያደርጉት ብሏል። ስለ ቡድን ግንባታው እናነሳለን። ከዛ ውጭ ግን ስለ ዩናይትድ ዝውውሮች በተከታታይ ማንሳታችን አይቀርም እና ከዚህ በኋላ ሊሆን የሚችለው ማቲያስ ፈርናንዴዝ እና አሌክስ ስኮት ላይ በሲሪየስ ማንቸስተር ዩናይትድ እየሰራ ነው ተብሏል። የእነሱም ዋጋ ግን የሚቀመስ አይደለም። አሁን የዝውውር እንትኑን እያጣ ነው ያለን ይመስለኛል በእኔ እምነት። አንድ ኖርማል ተጫዋች 50 ሚሊዮን ፓውንድ ነው የሚገመተው። አንድ ትንሽ አሪፍ ሲዝኖችን ያሳለፈ ተጫዋች ደግሞ እስከ 120 ሚሊዮን ፓውንድ ነው የሚገመተው እና ማንሳት እንችላለን እና ካይሴዶ እነ ኤንዞ ፈርናንዴዝ በጣም ማለት ይገባቸዋል እኮ ልትይ ትችያለሽ። ግን አሁን ወደ ኋላ ተመልሰን እነ ፍራንክ ላምፓርድ፣ እነ ጄራርድ፣ እነ ዣቪ አሎንሶ፣ እነ ቶኒ ክሮስ፣ እነ ሞድሪች ስንት ላይ ያወጡ እነ ዣቪ እና ኢኔሽታማ ታዩ ማለት 200 የማይገኙ ማለት ነው በዚህ አይነት እና ትንሽ የተጋነነ ይመስለኛል። ወደ ኤሊየት አንደርሰን ስንመለስ እንግዲህ 121 ሚሊዮን ፓውንድ ፉል የሆነው ፓኬጅ አይበቃም ተብሎ ተመልሶባቸዋል። ሲቲዎች አግሬሲቭሊ እየሄዱ ያለ ይመስላል። በጥቂት ቀናት የሚያጠናቅቁት ይመስለኛል። የአንተን ስሜት ንገረኝ ካልሽ እንግዲህ እንደምታውቂው ኤንዞ ማሬስካም እንግዲህ ከፔፕ ጋር ነው ይሰራው። ከፔፕ ጋር ሰርቶ እዛው ምክትል ሆኑ። ከዛ ወደ ሌስተር ሄዶ ሌስተርን ይዞ መጥቶ ወደ ቼልሲ ያልተቋጨ የሚገርም የሆነ የቡድን ግንባታ ላይ ነበር። የዓለም የክለቦች ሻምፒዮን ሆኗል። በፔዦ ጨዋታ እንዳልኩሽ በጣም ድንቅ የሆነውን ብቃቱን አሳይቷል። ፕሬሲንጉን፣ የፕሬሲንግ ስትራክቸሩ ብዙ ነገሩ ከፔፕ የተዋሰ ይመስላል እና ፔፕ በትክክል ያስተማረውም ቢሆን እኔ የፔፕ ጫማ በጣም ሰፊ ነው ብዬ አስባለሁ። የባየር ሙኒኩ አሰልጣኝ ከፔፕ ጋር ሰርቷል በትክክል ቪንሴንት ኮምፓኒ ምናልባት በእግር ኳስ ጥሩ ከሚባሉ አንዳንድ ታክቲካሊ አጀስት ካደረጋቸው ነገሮች አንዱ ይሄ ሮቴሽናል ፕሌይ የሚባለው በዚህ ዓመት በጣም እኔ ኢንጆይ ያደርጋለሁ። በነገርሽ ላይ የአሰልጣኞች ታክቲክ አሁን ይሄ ሮናልዲኒዮ ምናምን ቸርኪ በጣም ያዝናኑናል አይደል? ለእኔ የአሰልጣኞቹ ስራ በጣም ነው የሚያዝናናኝ እና ሃሪኬንን ድሮፕ እንዲያደርግ ያደርገዋል። እንደነ ላይመር አይነት የግራ ፉልባክን ሃሪኬን ቦታ እንዲገባ ያደርጋል። ኮንስታንት የሆነ ሮቴሽን አላቸው እና ይህንን ስመለከት ምን አይነት ሰው ነው ፔፕ ያሳደገው ወይ የሰጠን ነው የምለው እና ባየርኖችም በነገርሽ ላይ ቪንሴንት ኮምፓኒ ከወራጅ ቡድን ይዘውት የመጡት ከበርንሌ ጋር ወርዷል። ግን ምን ያህል ተጫዋች ሲኖርሽ ምን አይነት ቡድን እንደሚሰራ ተመልክተናል። ከፔዤ ጋር በነገራችን ላይ እኔ ሉቾ የተወሰነ በቃ ብልጠት ተጠቅሟል ብዬ አስባለሁ። በመጀመሪያው ጨዋታ ታስታውሻለሽ 4-5 ነው ያለቀው። ሁለቱም ከግር እስከ ራሳቸው ፕሬስ ሲደራረጉ ነበር። በጣም one of the best in the history of football ያተመለከተንበት ጨዋታ ነበር። በሁለተኛው ጨዋታ ላይ ግን ፕራግማቲስት ሆነ ሉቾ።
ወይም ሉዊስ ኤንሪኬ እና ትንሽ በሎ ብሎክ ለመጫወት ሞከረ። እስከ መጨረሻው ድረስ የታገለ እና በባየርንም ገና ብዙ ስራ ይሰራል ብዬ ነው ማስበው። እሱም ከፔፕ እና ፔፕ ብዙ አሰልጣኞች ሰጥቶናል። በነገራችን በጣም ሚካኤል አርቴታን የሰጠን እሱ ነው እና ይህንን ጫማ እንዴት ነው የሚተካው የሚለው ለኤንዞ ማሬስካ ትልቅ ፈተና ነው። ግን ሀሳቦች እንዳሉት በተለይም ደግሞ መሀል ሜዳ ላይ አግሬሽን እንደሚፈልግ ተመልክተናል። ለምሳሌ ትልልቅ ቡድኖችን በቼልሲ ሲገጥም ካይሴዶ፣ ኤንዞ ማሬስካ ማነው ኤንዞ ፈርናንዴዝ እና ሬሲ ጀምስን ይጠቀም ነበር። እንደዚህ እያደረገ ነበር መሀሉን ዶሚኔት ማድረግ የሚፈልገው ፔዥን ሲገጥም እና የኤንዞ ማሬስካ ፊውቸር እንግዲህ በሲቲ የምናየው ነው የሚሆነው። ግን በቀላል ግንባታ አይደለም እየጀመሩለት ያለ። ኤሊየት አንደርሰን የሚባል ተጫዋች ሊያመጡለት ነው። ለማንቸስተር ዩናይትድ ደጋፊዎች አስቆጪ ነው በአንድ በኩል፣ ምክንያቱም ስቴትመንት የሆነ ፊርማ ያስፈልግሻል። ቅድም እንዳነሳሁልሽ እንደ ራይስ አይነት ፊርማዎች እና አንዳንዴ የሆነ ወደ ዋንጫ ሊያስጠጉሽ የሚችሉ ተጫዋቾች አሉ እና ኤሊየት አንደርሰን ደግሞ ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች ይመስለኛል። ኤሊየት አንደርሰን ካልሆነ ቶናሊ ነው ብዬ ነው ማስበው። ሲቲ ይህን ተጫዋች ከወሰዱ ተመልከች፣ ሮድሪ ያለው ቡድን ነው፣ ቲጃኒ ራይንደርስ ያለው ቡድን ነው እና ኒኮ ኦራይሊ ዋናው ቦታቸው መሀል ሜዳ ነው። እነዚህ ሁላ ተጫዋቾች እያሉት ነው እንግዲህ አሁን ኤሊየት አንደርሰንን 105 ፕላስ 16 ሚሊዮን ፓውንድ 121 ሚሊዮን ፓውንድ ፓኬጅ ያቀረበው። ይህንን ደግሞ አሳድጎ በእርግጠኝነት በቅርብ ቀናት ውስጥ ደንዲ የሚለውን ነገር ምን በ130 በእርግጠኝነት። ምክንያቱም ይኸውልሽ እንደዚህ ኖቲንግሃም አይነት ቡድን ባይሸጠው ችግር የለበት። ሻጭ ቡድን ናቸው በእርግጥ ግን ባለሀብቱ ጥሩ ነው። እንዲሁም የሚያስፈርም ቡድን ሞርጋን ጊብስ-ዋይት ባለፈው ዓመት ወደ ስፐርስ ኦልሞስት እነ ፋቢዚዮ ሂር ዊ ጎ ብለውበት ነበር የምታስታውሽ ከሆነና በኋላ ግን ተመለሰ፣ ተካሰሱ እና እኛ ሳንፈቅድ ነው ከተጫዋቹ ጋር የተደራደረው ብሎ እና ሻጭ ክለብ ነው ኦፍኮርስ ይሸጠዋል፣ ግን ከባድ ተደራዳሪዎች ናቸው አሁን ላይ። ብራይተኖች ለባሌባ 100 ነው የሚጠይቁሽ። ለማቲያስ ፈርናንዴዝ እንግዲህ ብር ያስፈልጋቸዋል ዌስትሃሞች 85 ብለዋል እና አሌክስ ስኮት 80 እየተባሉ ነው። ስለዚህ እና አርሰናልም አይ ቲንክ ቀስ እያሉ ወደ ዝውውሩ የሚገቡት ለዚህ ይመስላል። ለአርሰናልም በነገራችን ላይ ፕሮግረስ የሚያደርግ ከሆነ በሚቀጥሉት ቀናት እናየዋለን። ለሞርጋን ሮጀርስ እስከ 100 ሚሊዮን ፓውንድ እየተጠየቀ ነው። ምናልባት ይሄ በጣም የሚያወያየ ነው። በእርግጥስ ሞርጋን ሮጀርስ ለአርሰናል ያስፈልጋል? ዋናው ችግሩ እሱ ነው ወይስ ደግሞ አፕግሬድ ነው የነ ኦዴጋርድ የሚለውን በሚቀጥሉት ቀናት የምናየው ይሆናል። በአጠቃላይ ግን ኤሊየት አንደርሰን ከ130 ሚሊዮን ፓውንድ በታች አይሸጥም ተብሏል። ሲቲ በቀጣይ ቀናት ምን ያደርጋል የሚለውን የምንመለከት ይሆናል። ዛሬ እንግዲህ የሚደረጉት ጨዋታዎች አሉ። የዩኤስኤ እና ፓራጓይን ጨዋታ እንግዲህ እንደምንም ብዬ ሌሊት 10 ሰዓት መመልከት ያለብኝ ይመስለኛል። የፖች ቡድን እንግዲህ ጥሩ ቡድን የሚሰራ ይመስለኛል። በስፐርስ በጣም ከማደንቃቸው አሰልጣኞች አንዱ እና በጣም የሚለፉ ቡድን የሚፈልግ አሰልጣኝ ነው። ቅድም ካነሳውልሽ ሀሳብ ጋር ይያያዛል። በተለይም ዘመናዊ እግር ኳስ መልፋትን ይፈልጋል። ፖች በኦቨርላፕ ላይ ቀርቦ አንድ ነገር ተናግሯል። ሜሲ፣ ኪሊያን እና ኔይማር ከፊት አሉ። ሜሲን ተከላከል ልለው አልችልም ሲል ነበር። ኪሊያንን ተከላከል እና በጣም በሚያስቅ ሁኔታ የዲፌንሲቭ ላይናቸው የሚጀምረው ከቬራቲ ነበር፣ መሀል ተቆርጦ ማለት ነው። እና ፖች በፔዤ ስራው መገምገም አለበት ብያለስ። በስፐርስ ጥሩ ነበር። በአሜሪካ ብሔራዊ ቡድን እንግዲህ ዛሬ እናየዋለን። በእርግጠኝነት ኢንቴንስ የሆነ ቡድን እንደሚሰራ ይገባል። እንደዛ ነው የሚሰማኝ። ስለዚህ ዛሬ እንግዲህ ሌሊት 10 ሰዓት ሌላው የምንጠብቀው ጨዋታ ነው የሚሆነው ማለት ይቻላል። ከዛ በፊት ግን ካናዳም አለች፣ ሌላኛው አዘጋጅ ቡድን ናት። ከቦርሲያን ኤንድ ሄርዞጎቪና ጋር የምትጫወት ይሆናል። እሱንም እንግዲህ ለአድማጭ ተመልካቾች እንጋብዛለን። ነገ ግን አንድ ልዩ ዝግጅት አለ። ክርስቲያኑ ዋንጫውን እንዲያነሳ ምን መደረግ አለበት? በተለይ የመሃል ሜዳ ጥምረቱን ከናይጄሪያ ጋር የብሩኖ ፈርናንዴዝ፣ ቪቲኒያ እና ጃኦ ኔቬዝን ጥምረት ተመልክተናል። 45 ደቂቃ እንዴት ሊሰራ ይችላል? ከፔዥ አንጻርም እያደረግን ሌሎች ነገሮች ካልተፈጠሩ፣ ለምሳሌ ማታ ላይ
ጆዜ አናውንስ በመደረጉ ነው እንግዲህ ይህንን ፕሮግራም ያጠፍ ነው። ስለዚህ አድማጭ ተመልካቾች ነገ በጉጉት እንዲጠብቁን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ሪትም ስፖርታችን እንግዲህ ይህንን ይመስል ነበረ። የዓለም ዋንጫ ጨዋታውን የመክፈቻ ጨዋታውን የሜክሲኮና የደቡብ አፍሪካን የቀይ ካርዱን መመዘዝ፣ የሜክሲኮን የድል ጅማሬ እንዲሁም ደግሞ የደቡብ አፍሪካን ሽንፈት አውርተናል። የጆዜ ሞሪኖን ወደ ሪያል ማድሪድ ፊርማ እሱንም አንስተናል። እንዲሁም ደግሞ ስለ ኤንዞ ማሬስካ እና ስለ ኤሊየት አንደርሰን ዝውውር እነዚህን ሁሉ አንስተናል። ሪትም ስፖርታችን ይህንን ይመስል ነበር። ነገ ደግሞ በዛሬው ጨዋታዎች ዳሰሳ እያደረግን ነገ አብረን የምንቆይ ይሆናል። ሰላም።